ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን እየተጫናችሁ ለቻናላችን ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ ታደርጉ ዘንድ የአክብሮት ግብዣችንን እያቀረብን በሶስተኛ ክፍል የዕለተ ማክሰኞ ፕሮግራማችን ትኩረት የሚያደርገው እስቲ ወደ ሜርሲሳይድ ተጉዘን በአንፊልድ ዙሪያ በታተሙ ጋዜጦች በሚወጡ መረጃዎች ዙሪያ አንዳንድ ነጥቦችን አንስተን እንወያይ። በተለይ የሊቨርፑል የእሁድ ከሰዓት ድልን በተመለከተ በርካታ ጉዳዮች እየተሰነዘሩ በርካታ ነጥቦች ላይ መወያያ ርዕስ እየተነሳ ነው የሚገኘው። በዚህ መሰረት እንግዲህ አንዳንድ ወቅቱን የጠበቀ መረጃ ምሽት ላይ ስለተመለከትኩ በዚህ መረጃ ዙሪያ ሌሎች ሀሳቦችን ሌሎች መረጃዎችን አካተን በተሻለ ሁኔታ እስቲ ለአድማጩ ይሄ መረጃ መድረስ አለበት በሚል ለመወያያነት ይዘን የመጣ ነው የሶስተኛ ክፍል ፕሮግራማችን በሊቨርፑል ወጣቱ የ17 ዓመት ተጫዋች ሪዮ ነጎሞሃን በተመለከተ ይሆናል። ይሄ የ17 ዓመት ተጫዋች በሊቨርፑል ቤት በአርነ ስሎት ውስጥ በርካታ ደቂቃዎችን የማግኘት ሁኔታ እንዴት ይታያል? ይህ ተጫዋች ለምንድን ነው ቋሚ ሆኖ ማይጀምረው? ውጤታማነቱ የሊቨርፑል ውጤትም ሆነ በተወሰኑ ደቂቃዎች ገብቶ በሜዳ ውስጥ በሚያሳየው እንቅስቃሴ ለአንድ ቡድን አንድ ተጫዋች በቦታው ላይ ኮምፒት አድርጎ ራሱን ለማሳየት ራሱን ብቁ ለማድረግ በዛ ስፍራ ላይ በሚታዩ ተጨባጭ ሁኔታዎች በሚደረጉ ፉክክሮች ላይ መጎልበቱን ማደጉን አስተማማኝነቱ ዋስትና የሚሰጠው በሚያገኘው ደቂቃ ገብቶ ጨዋታ ውስጥ በሚያደርገው አስተዋጽኦና ጨዋታዎች በሚፈጥረው ልዩነት ነው። እነዛ ጉዳዮች ደግሞ በተጫዋች ብቃት ላይ የራሳቸውን የሆነ አስተማማኝነት ዋስትና ታዳጊ ከሆነ በተጨማሪ ደቂቃዎች ከፍ እንዲል ልምዱን ብቃቱን በበቂ ሁኔታ የሚጠቀም ከሆነ የቋሚነትን ቦታ ዋስትና የሚያገኝበት በቡድን እንቅስቃሴ ላይ የፈጠሩት ልዩነት ግን በሜዳ ውስጥ ክለቡ ካገኘው ውጤትና ካሳካው ነጥብ ጋር በቀጥታ ተያያዥ ከሆነ አንድ ተጫዋች ወደ ምርጥ 11 መምጣት አለበት የሚሉ መወያያ ርዕሶችን ይዞ ይመጣል። በዚህ መሰረት ነው እንግዲህ የሪዮ ነጎሞሃ ብቃትና ተቀይሮ ገብቶ ጨዋታዎች ላይ በእያንዳንዱ የዘንድሮ የውድድር ዓመት ተጫዋቹ ደቂቃዎችን ባገኘበት የጨዋታ ክፍለ ጊዜ የሚያሳየው ብቃት የሚያሳየው እድገት የተሻለ የሜዳ ውስጥ እንቅስቃሴ እንግዲህ የሊቨርፑል ጸሐፊዎች በርካታ በክለቡ ዙሪያ የሚጽፉ የክለቡ የቀድሞ ተጫዋቾች የክለቡ የቀድሞ ትላልቅ ጥያቄዎችን እያስነሱ ነው የሚገኙት። በክለቡ ዙሪያ የሚጽፉም የሌላ ሚዲያ ጸሐፊዎችም ለሊቨርፑል ቅርብ የሆኑ ሪፖርተሮችም በትላልቅ ሚዲያዎች ላይ ይሄ ተጫዋች መነጋገሪያ ርዕስ ሆኗል። ከሊቨርፑል የእሁዱ ጨዋታ በኋላ የበለጠ የእሁዱ ጨዋታ ለመነጋገሪያ ርዕስነት በር ይክፈት እንጂ ጥያቄዎች ከበስተጀርባ አሉ። ግን ጥያቄዎች የተሸፈኑት አስተማማኝነትና በሚታዩ ጉዳዮች ላይ የሆነ ለየት ያለ ተጽዕኖ እስከሚመጣ ድረስ በሽግግር ውስጥ በሚታዩ የመጨረሻ ተነጥለው የሚወጡ በብቃትም በሚያገኙትም ደቂቃ አስተማማኝነት ዋጋ ሲኖረው ያኔ ጥያቄዎች ማውጣት ይጀምራሉ። ጥያቄዎች በብዛት መጠየቅ ይጀምራሉና የሪዮ ነጎሞሃ ደቂቃ ለማግኘት በበቂ ደቂቃ እያገለገለ ነው ወይ የሚል ጥያቄና ካለፉት የፕሪሚየር ሊግ ኤክስፒሪየንስ ጋር ተያያዥ አድርገው በተለይ የሊቨርፑል የግራ ክንፍ
የአታኪንግ ሰርድ ቦታ በእጅጉ ትላልቅ ጥያቄዎች ተነስተውበታል። ትላልቅ ብቻ ሳይሆን ትላልቅ መወያያ ርዕሶችን በማንሳት በክለቡ ዙሪያ የሚጽፉ ታላላቅ ጸሐፊዎች ከባድ ጥያቄ እየጠየቁ ነው የሚገኙት አርነ ስሎት ላይ። በዚህ ወቅት ይላል የአትሌቲክሱ ዘጋቢ ግሬቭ ኢቫንስ፣ በጣም የማደንቀው ዘጋቢ ነው በነገራችን ላይ። እግር ኳስ የሚመለከትበት ከስታት መነሻ በማድረግ ሳይሆን እውነታን ነው ቁጭ የሚያደርገውና ይሄ ተቃውሞ ትናንት በነበረን ድረ ጨዋታ ነጥቦች ላይ ስንወያይ የኢያን ዶሊን አስተያየት አያይዤ አንስቼላችሁ ነበር። ሳላ በክብር የመልቀቅ ጋክፖ ቦታውን በሚመጥን ደረጃ ፐርፎርም የማያደርግ ከሆነ በተሻለ ተጫዋች አፕግሬድ ቦታው ማድረግ አስገዳጅ ነው። አሁን የሊቨርፑል ደጋፊ በትዕግስት ውስጥ የተጫዋቾች ፐርፎርማንስ ያድጋል ከሚባሉ ጉዳዮች ውስጥ ተሻግሯል። ምክንያቱም ሽግግር ውስጥ የገባ ቡድን ይሁን እንጂ ስለ ኳሊቲ ጥያቄ የሚያነሳ ቡድን አልነበረም የምትለዋ ኮሜንት ለሌሎች አርዕስቶችም በር የከፈተ ይመስለኛል። ምክንያቱም በአንድ ሪፖርተር ለሊቨርፑል ኢኮ እንደሚጽፍ ዘጋቢ የደጋፊውን ሀሳብ፣ ያለውን ወቅታዊ ሁኔታ፣ የቡድኑን አቋም ያማከለ መረጃን ያጋራል እንጂ ይሄ የግል ስሜታቸውን የግል ሀሳባቸውን እዛ ላይ አያሰፍሩ ነበር። ይሄ ግን የግል አስተያየት ነው በቀጥታ የተጻፈው። ያ ጉዳይ ደግሞ በበለጠ በር የከፈተው በውጤት የተሸፈኑ ብቃቶችን ትኩረት በማድረግ ላይ ነው። ክሬግ ኢቫንስ በአትሌቲክስ ዘገባው ላይ ገብታችሁ ተመልከቱ። መግቢያው ላይ የተጻፈው ጽሑፍ ምናልባት እንደ አንድ እግር ኳስ ተመልካች፣ እንደ አንድ የእግር ኳስ ቤተሰብ የሊቨርፑል ደጋፊ ቡና እየጠጣ ቁጭ ብሎ ሲወያይ ኮርሊ ጋክፖ ደቂቃ የሚያገኝበት ወይም ቋሚ ነው የሚሰለፈው ደች ስለሆነ ብቻ ነው ብሎ ቢሰጡትን ሀሳብ አይነት ነው መግቢያ ላይ የጻፈው። ይሄ ማለት ትክክለኛ የደጋፊውን ሪያክሽን በመጻፍ ነው ይሄን ዘገባ የጀመረው። ሊቨርፑል ኢኮ ላይ ስትመለከቱ ደግሞ በርካታ ትንተናዎች ከብዙ አንግል የቀረቡ አሉ። ሁሉንም መረጃ እንግዲህ እስቲ ሰብሰብ አድርገን እንወያይ። ሩዌን ኦጎሞሃ የ17 ዓመት ከ178 ቀን ላይ የሚገኝ ይሄ እንግሊዛዊ ተጫዋች ሊቨርፑል በቀጣይ ሳመር ለዚህ ተጫዋች ኮንትራት መግዣ በፕሪሚየር ሊጉ በተቀመጠበት ሕግ መሰረት ሊቨርፑል እንደ ተጫዋቹ ደቂቃ እና እንደሚያደርገው የጨዋታ ብዛት እንዲሁም ክለቡ በገባው ዋስትና ለቤተሰቦቹ በእነዚህ ሕግና ስርዓት በተለየ በፕሪሚየር ሊጉ በወጣው ሕግ መሰረት ለተጫዋቹ ሊቨርፑል እስከ 10 ሚሊዮን ፓውንድ ይከፍላል እና ተጫዋቹ አሁን 100% ተረጋግጧል የሊቨርፑል ንብረት መሆኑ። ፕሪሚየር ሊጉ በሚያስተዳድረው ሕግ እንደምታውቁት ፕሮፌሽናል ኮንትራት እስከሚፈርሙ ድረስ አንድ የረቀቀ ሕግ አለ። ባለቤትነቱ መጠሪያው ለሊቨርፑል ይሁን እንጂ አብዛኛው ሕግና ስርዓቱ ተፈጻሚ የሚሆነው በፕሪሚየር ሊጉ ነው እና አንዳንዴ የሚያወዛግብ ሕግ አለ። 50% አይነት ፕሪሚየር ሊጉ ተጫዋቹ በሊቨርፑል ቤት ስለ እድገቱ ስለሚያገኘው ለቤተሰቡ ስለተገባው ዋስትናና አንዳንድ ሕጎች ክራይቴሪያዎች ሙሉ ነው ብሎ ካላሰበ ተጫዋቹን ክለቡ ሪሊዝ እንዲያደርግ ይገደዳል። ይሄ በጣም ጠንካራ ሕግ አለና በቅርብ ጊዜ ውስጥ በ2017-18 የጸደቀ ሕግ ነውና ተፈጻሚ መሆን የጀመረው ከ2021-22 የውድድር ዓመት ነው። ጠንካራ ሕጎች አሉ በታዳጊ ተጫዋቾች ላይ። አንዳንዴ የኮንትራት ዘመናቸው ሳያልቅ በስምምነት ያን ውል ይቀዱና በቀጥታ ወደ አንድ ክለብ በቅርብ ጊዜ ሲፈርሙ ተመልክተ የነ ቺሎቦ ማርቲን ከዛን የዋስትናና በአካዳሚ አርሴናል ቤት የቆየበትን ክለቡ ለተጫዋቹ እድገት ፋይናንሻሊ ያወጣውን ክፍያ ደግሞ ታሳቢ ተደርጎ ያ ተቀባይ ክለብ እንዲከፍል ይደረጋል እንጂ በቀጥታ የማስታወቂያ ስርጭትም የተለያዩ ጉዳዮች በእነዚህ ተጫዋቾች ውስጥ አልፍ እና እነዚህ አይነት ውሎች ጠንካራ የፕሪሚየር ሊጉ ሕግ ስላለ በጣም ጥንቃቄ የተሞላው አያያዝና የኮንትራት ሂደት ነው የሚጠቀሙት ክለቦች። ይህንን ተከትሎ ሊቨርፑል አሁን በግራ ክንፍ በኩል አሳሳቢነቱ ከፍ ብሎ በቀጣይ ሳመር የሻምፒየንስ ሊግን ቦታ ይዞ ማጠናቀቅ ከቻለ ትልቅ ተጫዋች ቦታው ላይ አፕግሬድ እንደሚያደርግ ከወዲሁ ግልጽ ነው፣ ይታወቃል። አስገራሚ ተጫዋች ሊያስፈርሙ እንደሚችሉ ከብራድሊ ባርኮላ አንስቶ እስከ አንቶኒ ጎርደን ድረስ
በሊቨርፑል ራዳር ውስጥ እንዳለ በተለያየ ዘገባዎች ላይ ተመልክታችሁ ይሆናል። ነገር ግን አንድ ጉዳይ ላስታውሳችሁ። በ2025/26 የሳመር የዝውውር መስኮት ላይ ሊቨርፑል በመጨረሻ የሂጎ ኤኪቲኬን የፍሎሪያን ቪርትዝ እና የሜሎስ ኬርኬዝን ዝውውር እንዳጠናቀቀ በአንድ ፕሮግራም ላይ አንድ የተለየ መረጃ ወደ እናንተ አድርሰን ነበር። በመጨረሻም የሊቨርፑል ትኩረት የሚሆነው አንድ ዊንግ፣ አንድ ፍሮንት ስትራይከር እና አንድ ሴንተር ባክ ማስፈረም ነው። ሴንተር ባኩ ጉሂ ነው፣ 100% የተረጋገጠ ነው። በፊት መስመር አሌክሳንደር ኢሳክ ነው። በዊንግ ቦታ ግን የሀሳቦች ልዩነት አሉ በሊቨርፑል ኃላፊዎች በኩል። ብራድሊ ባርኮላን ለማስፈረም ሊቨርፑል ፋይናንሻል የሚገድበው ነገር የለም። ተጫዋቹንም ለመደራደር ሊቨርፑሎች ዝግጁ ናቸው። ግን የሊቨርፑል ኃላፊዎች አንድ የሚሰጉት ጉዳይ በሪዮ ነጎሞሃ እድገት ላይ ከፍተኛ ተጽዕኖ ይፈጥራል ብለው ስለሚያስቡ ይሄን ሲዝን እንደ አንድ ኤክስፐሪመንት ሲዝን ሊመለከቱ ይችላሉ ብለን በሳመር የዝውውር መስኮት ተወያይተን ነበርና በሪዮ ነጎሞሃ እድገት ላይ ሊቨርፑሎች ተጨማሪ ኃይል በማምጣት ተጫዋቹ ከሚያገኘው ደቂቃ አንጻር አነስተኛ ሆኖ እድገቱ ላይ ከፍተኛ ተጽዕኖ እንዳይፈጠር በማሰብ ያንን ጉዳይ አልፈውት ነበር በወቅቱ። ነገር ግን አሁን የተጫዋቹ እድገት በበቂ ሁኔታ እየተጠበቀ ነው። ሊቨርፑል ቦታውን ደግሞ በበቂ ሁኔታ የዲያዝን ተተኪ አፕግሬድ ሳያደርግ ቆየ። ከሁለቱም አሁን ሊቨርፑል እየሆነ አይደለም። እንደ ዘገባዎች ጥቆማ ከሆነ አንደኛ በተጫዋቹ እድገት ላይ ከፍተኛ ተጽዕኖ የሚፈርመው ተጫዋች ያመጣል ብሎ ሲሰጉ ተጫዋቹ ከሚያገኘው ደቂቃ አንጻር ታሳቢ ተደርጎ ነው። ያን ደቂቃ አግኝቷል ወይ? አላገኝም 100%። ምክንያቱም ቦታው ላይ ያለው ኳሊቲም ጥራትም አስተማማኝነትም ለ15-16 ሳምንት ለሊቨርፑል ባልተጠበቀ ባልታሰበ ደረጃ የክለቡ ያለፉት 6-7 ዓመት ከ10 ዓመት አካባቢ በቦታው ላይ ካለው ጥራት አኳያ የመጨረሻ ደካማው የውድድር ዓመት ሊቨርፑል በግራ መስመር እያሳለፈ እንዳለ ነው አጠቃላይ ቁጥሮች የሚያሳዩት። ሊቨርፑል የመጨረሻ 2-3 ዓመት በድክመት ያሳለፈባቸው ባለፉት 15-16 ዓመት ውስጥ ባለፉት 10 ዓመት ከየርገን ክሎፕ የመጀመሪያ በኖቬምበር ወር በቀጥታ ከብሬንደን ሮጀርስ ክለቡን ከተረከቡበት ጊዜ አንስቶ ክለቡ ባሳየው እድገት ውስጥ የግራ ክንፍ ተጫዋች ስላደረጉት አስተዋጽኦና የኤርገን ክሎፕ የመጀመሪያ የፕላን እቅድ የነበረው ቦታው ላይ በክላስ መገንባት ነው። ክላስን መግዛት ሳይሆን ክላስን ማብቃት ነው። በክላስ ደረጃ ተጫዋችን ማብቃት ነው። ካለበት ብቃት የበለጠ ማጎልበት ነው። በዚህ ሂደት ላይ እንግዲህ ማኔ በከፍተኛ እድገት ላይ ያለ ተጫዋች ወደ ክላስ አሳደጉት። ሊቨርፑል ለረጅም ዓመት በቦታው ላይ ራስ ምታት አልነበረውም። ሉዊስ ዲያዝም በተመሳሳይ በማኔ ደረጃ ነበር። ተጫዋቹንም ወደ ክላስ አሳደጉት። የሊቨርፑል ሶስተኛ ስቴፕ ተጫዋች ማነው? በክለቡ የረጅም ጊዜ እቅድ ውስጥ ኮርሊ ጋክፖ ነው። ይህን አጋጣሚ በዚህ ተጫዋች ውስጥ ሊቨርፑልም ተጠቅሟል፣ ተጫዋቹም ተጠቅሟል ወይ ለሚለው ጥያቄ አብዛኛው የእግር ኳስ ቤተሰብ ፒቲሽን ቢሰበሰብ የተወሰኑ ፖሎች ቢዘጋጁ 90-95% የሚሆነው 100% አልተጠቀመም፣ እድገቱም ከዚህ በላይ ሊሆን አይችልም በሚለው ሀሳብ ሊስማሙ ይችላሉ። ምክንያቱም ቦታው ላይ አንደኛ ኮምፒቲሽን መጥፋቱ ከጋክፖ ውጪ ሊቨርፑል ያለው ጥራት አነስተኛ መሆኑ ዋጋ እየከፈለ ነው በሲዝን ውስጥ። ይሄ ደግሞ ታሳቢ የተደረገው እንደ ፕላን የሪዮ ነጎሞሃ ደቂቃ የማግኘት ፕላን ነበር። አሰልጣኙ ላይ ግን ከሚታዩ ትላልቅ ድክመቶች መካከል አንዱ የወጣት ተጫዋቾችና የርገን ክሎፕ ለሊቨርፑል አካዳሚ ተጫዋቾች እድገት ምን ያክል ቅድሚያ እንደሚሰጡ አንዳንዴ በትላልቅ ጨዋታዎች ትላልቅ ሪስኮችን ክሎፕ ትላልቅ ተጫዋቾች እያሉ ቅድሚያ ለነ ሃርቪ ኤሊየት በ19 በ20 ዓመታቸው ከ2021-22 የውድድር ዓመት አንስቶ ሲሰጡ የነ ኤሊየትን እድገት በከፍተኛ ሁኔታ ለመጠበቅ ኃላፊነትንና በዚህ ማሊያ ፐርፎርም የማድረግን ከፍተኛ ነፃነትን ነበር በወቅቱ ለወጣት ተጫዋቾች የነ ኮርቲስ ጆንሰን የነ ትሬንት አሌክሳንደር አርኖልድ በቅርብ ዓመት ውስጥ በበርካታ ደቂቃዎች የነ ኮነር ብራድሊ በሊቨርፑል አካዳሚ ተይዘው ወደ ዋናው ቡድን ሲያድጉ በቀጥታ ደቂቃ ከዓመት
እንዴት እየጨመረ እንደመጣ እነዚህ ተጫዋቾች ለምሳሌነት ማሳያ ናቸው። አሁን አርነ ስሎት ተመልምለው ወደ ሊቨርፑል አሰልጣኝነት ሲመጡ የመጀመሪያ የምልመላ ሂደታቸው ላይ ትልቅ ውጤታማነት የቡድኑ ኃላፊዎች አግኝተናል ካሉ ምክንያቶች መካከል በዋነኝነት የሚቀመጠው የተጫዋቾችን እድገት በከፍተኛ ሁኔታ ማሻሻልና በተጫዋቾች ብቃት ላይ የሚያድጉ ኳሊቲዎችን መጨመር ላይ የአሰልጣኙ ስትራቴጂና ስራ አስደናቂ መሆኑ ነው። ይሄ ታይቷል ወይ? የሪዮ ነጎሞሃ ጉዳይ በቂ ማሳያ ነው። የጋክፖም በተቃራኒው በቂ ማሳያ ነው። በተጠናቀቀው የውድድር ዓመት በቁጥር ደረጃ የጋክፖ ውጤታማ በቦታው ላይ ፐርፎርም ማድረግ 2-3 ምክንያቶችን ያነሳሉ እነ ክሪክ ኢቫንስ። አንደኛው ሊቨርፑል ትርጉም ያለውን ድል በኮርሊ ጋክፖ ውስጥ ያሳካባቸው ጨዋታዎች። ትርጉም ያለው ድል ማለት ይሄ ተጫዋች ባስቆጠራቸው ግቦች ሊቨርፑል ያገኘው 3 ነጥብ፣ በጨዋታው ላይ ሊቨርፑልን ከውጥረትም ከጭንቅም ማውጣት የቻሉ ግቦችና በቦታው ላይ ሊቨርፑል ከማኔም ከዲያዝ ሲያገኝ የነበረው ኢፌክቲቭ የሜዳ ውስጥ እንቅስቃሴና በዛ ኮሊደር ላይ የነበራቸውን ኳሊቲ ከጋክፖ ስታንዳርድ ጋር በማነጻጸር ይሄ ደግሞ እንግዲህ ካየነው ነገር አንጻር ስንመለከት የሰማይና የምድር ልዩነት አለው። አሁን ትልቁ ጉዳይ እየተነሳ የሚገኘው ሪዮ ነጎሞሃ 17 ዓመት ከ178 ቀን ላይ የሚገኝ ተጫዋች ነው። የኖቲንጋም ፎረስቱ ተጫዋቹ ወደ ሜዳ ከገባ በኋላ የሊቨርፑል ማጥቃትም ቻንስ ክሬት ማድረግም እያንዳንዱ የሜዳ ውስጥ እንቅስቃሴ በሚታይ ደረጃ በዳይናሚክ ሁኔታ ለውጥ መጣ። 77 ደቂቃ ላይ ከተቀየረ በኋላ ሳላም ጋክፖም በሜዳ ውስጥ ሆነው ክሬት ካደረጉት ቻንሶች ካሳኩት ድሪብሎች ወደ አደጋነት የተቀየሩ ወደ ሙከራነት የተቀየሩ ቻንሶችን ክሬት በማድረግና ቢግ ቻንስ ክሬት በማድረግ በኩል በዛች አጭር ደቂቃ ውስጥ የመጨረሻ ኢፌክቲቭ ተጫዋች በመስመር በኩል ሪዮ ነጎሞሃ ነው። ግን ከጨዋታው በኋላ አሰልጣኝ አርነ ስሎት አንድ ጉዳይ ተጠየቁ። በደንብ ከተመለከታችሁ አላውቅም። የሪዮ ነጎሞሃ ከዚህ በላይ ደቂቃ ማግኘት የለበትም ወይ? ተጫዋቹ ተቀይሮ ገብቶ በዛ ደረጃ ኢፌክቲቭ ከሆነ አሁን ለሪዮ ነጎሞሃ ደቂቃ ስለመስጠት አታስቡም ወይ ተብሎ ተጠይቀው ነበር። የትኛው ቡድን ነው ከኛ በላይ ለ17 ዓመት ተጫዋች ደቂቃ እየሰጠ ያለው አሉ። ምናልባት ሌላ ቡድን የለም፣ እኛ የመጨረሻው ቡድን ልንሆን እንችላለን፣ አላቅም። በቂ ኢንፎርሜሽን ባይኖረኝም ግን ከኛ የተሻለ ለ17 ዓመት ተጫዋች ደቂቃ እየሰጠ ያለ ቡድን ያለ አይመስለኝም ማለት። አሰልጣኙ እየሰጡት ያሉት ደቂቃ በቂ እንደሆነ ነው ዘገባዎች የሚያሳዩትና አንዳንድ እውነታዎች ደግሞ ከበስተጀርባ ያሉትን በጥልቀት ስንመለከት እያገኘ ያለው ደቂቃ ከሚገባው በታች እንደሆነ ነው። አሰልጣኙ ሪስክ ለመውሰድም ፈርተው የሀገራቸውንም ልጅ ለማስቀመጥ ሰክተው በመንታ መንገድ ላይ ነው ያሉት። ቦታው በቀጣይ የውድድር ዓመት በጥራት መሻሻሉ አይቀርም። ግን ለቀጣይ የውድድር ዓመት ፕላን ተፈጻሚ እንዲሆን ደግሞ ይሄ ሲዝን የግድ ለቀጣይ የውድድር ዓመት ዋስትና የሚሰጥ ስለሆነ ይህን እድል የሚያመልጣቸው ከሆነ ቀጣይ ዓመትን ቦታውን አፕግሬድ ለማሻሻል ሌላ የውድድር ዓመት ሊያስጠብቅ ይችላል። ምክንያቱም ፋይናንሻሊ እንደምታውቁት ሊቨርፑል በሻምፒዮንስ ሊግ እግር ኳስ ረጅም ርቀት ከሄደ ከሊጉ መሪ አርሴናል በላይ ከፍተኛ የቴሌቪዥን ስርጭት፣ ማች ዴይ ገቢ፣ የተለያዩ በገቢ ደረጃ እስከ 121 ሚሊዮን ፓውንድ ሊያገኝ የሚችልበት ሬት አለ። አሁን ራሱ በቅርቡ 2026 ከገባ በኋላ አንድ ሪፖርት ስንመለከት ነበር ሊቨርፑል 89 ሚሊዮን ፓውንድ አካባቢ አግኝቷል ከሻምፒዮንስ ሊግ እግር ኳስ እና አርሴናል ነበር 93 ሚሊዮን ፓውንድ በማግኘት ከፕሪሚየር ሊግ ክለቦች አንደኛ፣ ሁለተኛ ሊቨርፑል፣ ሶስተኛ ሲቲ። ይሄ አይነት ገቢን ጀነሬት ለማድረግ ሊቨርፑል ረጅም ርቀት መሄዱ አንደኛው ዋስተኛ። ሁለተኛው ጉዳይ ደግሞ ለቀጣይ ዓመት ተሳታፊ የሚሆን ከሆነ ከስፖንሰርሺፕ እና ቦታውን ይዞ ከማጠናቀቅ ጋር ተያይዞ ከፍተኛ ገቢ ስለሚስተካከል ቦታውን ለማደስ በበቂ ሁኔታ አጋጣሚዎች ይፈጠራሉ። ስለዚህ ይሄን ጉዳይ ደግሞ በተሻለ ሁኔታ በቀጣይ የውድድር ዓመት ለማሻሻል ይሄ ሲዝን ወሳኝነት እንዳለው ነው የሚነሳው። ነገር ግን ከአሰልጣኙ አስተያየት አንጻር ደግሞ ስንመለከት
ከ18 ዓመት በታች ላለ ተጫዋች የትኛው የፕሪሚየር ሊግ የበለጠ ደግሞ ቶፕ 6 በማለት ሲገልጹ ነበር። ደጋግሞ በርካታ ደቂቃዎችን እየሰጠ ያለው ይህም በቁጥር ስንመለከት ትክክል ሊሆኑ ይችላሉ። ምክንያቱም ሪዮ ጎሞሃ በፕሪሚየር ሊግ ብቻ 9 ጨዋታዎች ላይ መጫወት ችሏል። ያው ተቀይሮ ቢገባም ሁሉንም። ከሱ በመቀጠል ብዙ ተስፋ የተጣለበት የአርሴናሉ ማክስ ዳውንማን 2 ጨዋታዎችን አድርገዋል። እነ ቶማስ ሃሪ ሃዊልም 2 ጨዋታዎችን ያገኙ የተሻለ ጨዋታ ግን የጨዋታ ቁጥር ሳይሆን የጨዋታ ደቂቃ ነው አሁን ጥያቄው እየተነሳ የሚገኘው። በእንግሊዝ እግር ኳስ ደግሞ አንዳንድ ክለቦች ትላልቅ ሪስኮችን ሲወስዱ በተጫዋቾች እድገትና ብቃት ላይ ትላልቅ አጋጣሚዎችን ያገኛል። ለምሳሌ እዛው የመርሲሳይዱ ክለብ ሊቨርፑል ማይክል ኦዌንን ገና 18 ዓመት ሳይሞላው በፕሪሚየር ሊጉ ብቻ 1391 ደቂቃ በሊቨርፑል ማሊያ በፕሪሚየር ሊግ ብቻ 18 ዓመት ሳይሞላው መጫወት ችሏል። የአርሴናሉ ሴስ ፋብሪጋዝ 1933 ደቂቃ መጫወት ችሏል። ሉክ ሾው በሳውዛምፕተን 1950 ደቂቃ መጫወት ችሏል። 18 ዓመት ሳይሞላቸው ነው ይሄ ቁጥሮች ይሄ ደቂቃ። ዋይን ሩኒና ጋሬዝ ባሪ ነው በፕሪሚየር ሊጉ ከፍተኛ ቁጥር በመያዝ ሩኒ 2037 ደቂቃዎችን ቆይታ ማድረግ ሲችል ጋሬዝ ባሪ ደግሞ 2105 ደቂቃ ሜዳ ውስጥ መቆየት ይችላል። የፕሪሚየር ሊጉ ሪከርድ እነዚህ ናቸው። ጄምስ ሚልነር የመጀመሪያ በሊድስ ቤት በነበረው ደቂቃ 1289 ደቂቃዎችን ማግኘት ይችላል። ሪዮ ጎሞሃ ግን ያገኘው ደቂቃ 89 ነው። ያደረገው ጨዋታ 9 ቢሆን ቁጥሩ ከፍ ሊል ይችላል። ግን የጨዋታው ቁጥር ሳይሆን ያገኘው ደቂቃ መጠን 89 ደቂቃ ብቻ ነው በፕሪሚየር ሊግ። እንደውም በካፕ ጨዋታ የበለጠ ደቂቃዎችን ያገኛል ተብሎ ሲጠበቅ ተጫዋቹ በኤፍኤ ካፕም ጨዋታ እንደምትመለከቱት ሊቨርፑል ብራይተንን ሲያሸንፍ ቅድሚያ የሰጡት ለኮርሊ ጋክፖ ነበር እና እነዚህ ውሳኔዎች ታዲያ በክለቡ በኩል ሌላ አዲስ አቅጣጫና አዲስ መልክ እንዲይዝ የተለያዩ ሂደቶችን እየተመለከትን ነው። በዚህ መሰረት ታዲያ በዘንድሮ ሲዝን ደግሞ አንዳንድ የሚነሱ ጥያቄዎች መካከል የደጋፊ ጥያቄዎች መካከል ሪዮ ጎሞሃ ካገኘው አጋጣሚ የበለጠ የሊቨርፑልን ደጋፊዎችን እያንገበገበ ወይም ጥያቄ ውስጥ በከፍተኛ ሁኔታ የከተታቸው የሪዮ ጎሞሃ የወጣቱ ተጫዋች ደቂቃ ማግኘት ብቻ ሳይሆን በተጨማሪ ጃሬል ካውንሳ፣ ሃርቪ ኤሌድ፣ ቤንዶክ፣ ኩቢን ከለኸር እንዲሁም ታይረል ሞርተን ባለፈው ሳመር ነበር ከክለቡ የተሸጡት እና በውሰት የለቀቁት። እነዚህ ተጫዋቾች ደግሞ በክሎፕ ከፍተኛ እምነት ተጥሎባቸው የወደፊት የሊቨርፑል የቡድን ግንባታ አንደኛው ክፍል ነበሩ። ስለዚህ ሊቨርፑል በአካዳሚ ተጫዋቾች ከዚህ በፊት የነበረው ተስፋ ለምሳሌ በ2023-24 የኤርገን ክሎፕ የመጨረሻ የውድድር ዓመት ላይ 11 የአካዳሚ ተጫዋች አሳድገዋል። 11 ካራቦ ካፕ ድል የተገኘው ከሲኒየር ተጫዋቾች ይልቅ አብዛኛው በሜዳ ውስጥ ያ ድልን የበለጠ ጣፋጭ ካደረገው ከ1 ቢሊዮን ፓውንድ ከወጣበት ቼልሲ ጋር የአካዳሚ ተጫዋቾች ነበር። እነ ኮለር ተጫውተው የምናስታውሰው እኮ በዛ ጨዋታ ሊቨርፑሎች የተጠቀሟቸው አብዛኛው የአካዳሚ ተጫዋቾች ከጨዋታ በኋላ ሴሌብሬት አድርገው በነጋታው ለሃይስኩል ትምህርታቸው ሲሄዱ እንደ ጋርድ ኦፍ ኦነር በዚህና በዚህ ሆነው ነበር ሃይስኩል ሲቀበሏቸው የነበሩ። እነዛ ተጫዋቾች ጭምር በሊቨርፑል እድገታቸው ከዛ የውድድር ዓመት በኋላ አልታየም። ወጣት የአካዳሚ የቡድኑ ትላልቅ ተስፈኛ ተጫዋቾች መሸጣቸው እዚህ ላይ ደግሞ አሁን ተስፈኛ የሚባሉት ደቂቃ ለማግኘታቸውን ተከትሎ በሲኒየር ተጫዋቾች በኩል ያለው አስተዋጽኦ ምንም አይነት ዋስትናና ለዘንድሮ ሲዝን እስከ መጨረሻ ድረስ በተያዘው እቅድ ደረጃ ሳይሆን ሲዝኑ ባልታሰበ ደረጃ ለሊቨርፑል ግራ አጋቢና በብዙ ውጣ ውረድ ውስጥ ማለፉን ተከትሎ ከዚህ በፊት ለመብቴም ሆነ አሰልጣኝ ኤርገን ክሎፕ የዚህን ቡድን ባህል ከገነቡበት ትላልቅ ስትራቴጂዎች መካከል አንዱ ወጣት ተጫዋቾች ላይ የሚጣለው እምነትና ዋስትና።
እና በየውድድር ዓመቱ በየትኛውም መመዘኛ ይሁን ከሚገዙ ተጫዋቾች ይልቅ ለአካዳሚ ተጫዋቾች ቅድሚያ የመስጠትን ሂደት ሁሌም ነው ክሎፕ የሚያስቀድሙት። እንደውም አንድ 100% ተቀባይነት ወይም ዋስትና ያለው መረጃ ባይሆንም ግን ታይረል ሞርተንን የበለጠ ክሎፕ ስለሚያምኑበት ነው የጁድ ቤሊንጋም ዝውውር ላይ ክሎፕ በይፋ የወጡት ብለው የሚዘግቡ የሊቨርፑል ኢኮ ዘጋቢዎች አሉ። በዚህ ደረጃ የሃርቪ ኤሊየት እድገት ላይ ከፍተኛ ተጽዕኖ ይፈጥራል ብሎ በዚህ ደረጃ እቅዶችን እስከ መቀየር ድረስ ቅድሚያ ለስካውሰር በሚል አስተሳሰብ ነው የዚህ ቡድን አይደንቲቲ። ይሄ ጉዳይ አሁን በተቃራኒ እየተጓዘ ነው። ያሉትም ወጣት ተጫዋቾች በአግባቡ ደቂቃ እያገኙ አይደሉም። በአብዛኛው ደግሞ ታይቶ በማይታወቅ ሁኔታ ሊቨርፑል ከፍተኛ አካዳሚ ተጫዋቾችን ባለፉት 2 የሳመር የዝውውር መስኮት ከፍተኛ ገቢ ሊቨርፑል በኢንቨስትመንት ደረጃ በፕሮፊት እና ሳስቴናቢሊቲ ሩል ላይ ትልቅ ጤናማ የሂሳብ መዝገብ ቢይዝም ግን በርካታ ሽያጮች ተደርገዋል ከአርኖልድ እስከ ጃሬል ካውንሳ ድረስ። ስለዚህ በተስፈኛ ተጫዋቾች ላይ የአሰልጣኙ ፕላን ለሊቨርፑል ደጋፊዎች አሳሳቢ ይሆናል። ይሄ ጉዳይ እንግዲህ በአመቱ መጨረሻ አሰልጣኙ ከሚገመገሙበት አንዱ ክራይቴሪያ ነው ይላል የክሬክ ኢቫንስ ዘገባ። በዚህ ሁኔታ ደግሞ ጉዳዮች የሚቀጥሉ ከሆነ ለአሰልጣኙ ሂደቱ በአጠቃላይ የሚያሳየው የኖቲንጋም ፎረስቱ ጨዋታ በእርግጠኝነት የግምገማው አንዱ አካል እንደሚሆን አብዛኛው ከጨዋታው በኋላ የሚወጡ ሪፖርት ጂሚ ካራገር ራሱ በሊቨርፑል ባለፉት 10-15 ዓመት ውስጥ ታይቶ ማይታወቅ ደካማ ብቃት ሮይ ሆሰን ውስጥ የነበሩ የሊቨርፑል እንቅስቃሴዎች አይነት ነበር። ሻምፒዮን ሆኖ በቀጣይ የውድድር ዓመት እንዲህ አይነት እንቅስቃሴ ማሳየታቸው ተገቢነቱ በጣም አሳሳቢነቱ ዝቅ ማለቱን ተከትሎ ነው ሊቨርፑል ቤት አሁን የሪዮ ኖጎሞሃ ደቂቃ ለማግኘት በታሰበው ወይም በሳመር ዝውውር መስኮት ፕላን እስከ ማስቀየር ድረስ የደረሰው የዚህ ተጫዋች እድገት ላይ የሚወሰኑ ውሳኔዎች እንግዲህ በአሰልጣኙ በኩል ሪስክንም ለመውሰድ የሀገራቸውንም ልጅ እድገትና ከጨዋታ ጨዋታ የማይሻሻል ግን ዋጋ እያስከፈለ የሚገኘው የግራ ክንፍ ፖዚሽን ላይ ጥያቄዎች መሰንዘር ጀምረዋል። በቀጣይ ጨዋታዎች ግን የበለጠ የተጫዋች ደቂቃ እንዲያገኝ አሁን የሊቨርፑል ኢኮ የቀኙ የዘኮፕስ የቀኙ ሜዳ ክፍል ላይ የሚቀመጡት የሊቨርፑል ደጋፊዎች በቀጣይ የዌስትሃም ጨዋታ ሪዮ ኖጎሞሃ ካለፉት ጨዋታዎች የተሻለ ደቂቃ እንዲያገኝ ከፍተኛ ተቃውሞ ሊያሰሙ እንደሚችሉ ሊቨርፑል ኢኮ ላይ የተጻፈ ነው እና ሂደቶች በአጠቃላይ ለአሰልጣኙ ውጤት ተገኝቶ እንኳን በብቃት ደረጃ አስተማማኝነቱ ለደጋፊው በቂና የሚያረካ አለመሆኑን ተከትሎ ጥያቄዎች ከነዚህ ወጣት ተጫዋች አንስቶ መሰንዘር ጀምሯል እና አሁን ላይ በርካታ መረጃዎች ይወጣሉ። ነገር ግን በሪዮ ኖጎሞሃ በኩል ያለው የክለቡ አቋም የነበረው የክለቡ ፕላን ሳመር ላይ የነበረው አንድ የክንፍ ተጫዋች ማስፈረም ዲያዝ የሚለቅ ከሆነና ፍላጎት ካሳየ በሚል የተያዘውን ስትራክቸራል የፋይናንስን አቅም ጭምር በፕላን ደረጃ ቀይረው የዚህ ተጫዋችን እድገት ለማየት ይሄን የውድድር ዓመት ምን ያክል እድገት ያሳያል፣ በቀጣይ በቦታው ላይ የበለጠ ፐርፎርም ያደርጋል ወይ የሚለውን ለመመልከት በብቃት ደረጃ እንግዲህ ፕላናቸውን ቀይረው ነበር። የባርኮላ መምጣት የሌሎች ተጫዋቾችን በእቅድ ውስጥ የተያዘ ወደ ሊቨርፑል የግራ ክንፍ ፖዚሽን የሚዘዋወሩ ከሆነ የሪዮ ኖጎሞሃን እድገት ከፍተኛ አደጋ ይፈጥራል በሚል ፕላን የተቀየረው እንግዲህ ተጫዋቹም እየተጫወተ አይደለም። ሊቨርፑሎችም ባቀዱት መሰረት ፕላናቸው እየተጓዘ አይደለም። ለዚህ ደግሞ ዋነኛ መነሻ የኮርሊ ጋክፖ ውጤታማ ለመሆንና በታሰበው ደረጃ ከማኔ ወደ ዲያዝ የተሸጋገረው የአስደናቂ ትራንዚሽን ያለምንም ኮሽታ በልዩነት ያደገው ኳሊቲ በስተመጨረሻ እንግዲህ ትልቅ አደጋና ትልቅ ጥያቄ ከፊት ለፊቱ እየተጋረጠ መምጣቱን መረጃዎች የሚያሳዩትና ረጅም ሳምንት ሆኗል። በፕሪሚየር ሊጉ በቻንስ ክሬት በኩል
ግብ ማስቆጠር፣ ተከታታይ ጨዋታዎች ላይ ሊቨርፑል ከዊንግ የሚነሱ ኳሶችን በአግባቡ ሰርቪስ በማግኘት በኩል እንግዲህ ሊቨርፑል የግራውን የሜዳ ክፍል በተሻለ ሁኔታ ሜሎስ ኬርኬዝ እና አንዲ ሮበርትሰን በኦቨርላፕ እና አንደርላፕ ቴክኒክ የክለቡ ማጥቃት ላይ ልዩነት ይፈጥራሉ እንጂ በአታኪንግ ሰርድ በኩል ሊቨርፑል በየጨዋታው በጎዶሎ እንደሚገባ የሚጽፍ እንደውም አንድ ዊሌክስ ኤልኤፍሲ የሚል የኤክስ ቻናል አለ። ከ200,000 በላይ ተከታይ ያለው እሱም ፔጅ ላይ የሚጻፉትን ጽሁፎች ገብታችሁ ተመልከቱ። የመርሲሳይድ ጸሐፊ ነው እና ቬሪፋይ የሆነ አካውንት ነው። ሁሌ የሊቨርፑል ላይናፕ እንደወጣ ላይናፑ እንደተመለከተ ዊ ፕሌይ ዊዝ 10 ሜን ይላል። ኒውሜሪካል አድቫንቴጅ ተወስዶብናል፣ ዛሬ የምንጫወተው በ10 ተጫዋች ነው ይላል እና አስተላለፉ ላይ ሁሌም የጋክፖን ምስል ያለበትን ቦታ ያከብና ሊቨርፑል ዛሬ እገሌ ከሚባል ቡድን ጋር በ10 ተጫዋች ነው። ይሄ ፖስት በነገራችን ላይ በአንድ ወቅት በአትሌቲክስ ሪፖርተር ጄምስ ፒርስ ሊቨርፑል አስቸጋሪ ጊዜያትን በሚያሳልፍበት ወቅት ሼር ተደርጎ ነበር፣ ሪፖስት ተደርጎ ነበር እና ትልቁ ውዝግብ አስነስቶ ነበር። ከዛ ጊዜ አንስቶ እንግዲህ የተጫዋቹ ብቃት በአስተማማኝ ሁኔታ ማደግም አልቻለም፣ ለደጋፊም በበቂ ሁኔታ ዋስትና መስጠት አልቻለም። ነገር ግን የ17 ዓመቱ ከ178 ቀን ላይ የሚገኘው ሪዮ ንጎሞሃ ግን ባገኘው ደቂቃ ሁሉ አስደናቂ ብቃቱን ለክለቡ እያሳየ ነው። እንደ ሩኒ፣ እንደ ባሪ፣ እንደ ማይክል ኦዌን ሪስክን ወስደው በቀጣይ ጨዋታዎች ደቂቃ ይሰጣሉ ወይስ በተለመደ መልኩ ከ78 ደቂቃ በኋላ ይህን ተጫዋች ያሰለፉት ይሆን? ነገር ግን በዘንድሮ የውድድር ዓመት ሊቨርፑል ከኮርሊ ጋክፖ ይልቅ በሪዮ ንጎሞሃ 3 ነጥብ ያገኘባቸው ጨዋታዎች አሉ ብለው ኖቲንጋም ፎረስትንና ኒውካስልን በልዩነት ያነሳሉ። ይሄ ለንጽጽር መብቃት አለበት ብላችሁ ታምናላችሁ? እስቲ ሐሳብ አስተያየታችሁን በኮሜንት መስጫ እያስቀመጣችሁ ፕሮግራማችንን ላይክ አድርጉ። ላይክ ስታደርጉ የዚህን ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይክ እያደረጋችሁ እንድታደምጡን፣ አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ የደወል ምልክቷን እየተጫናችሁ ቤተሰብነታችሁን ለቻናላችን እንድታደርጉ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻፕ፣ በሱፐር ታንክስ ድጋፍ አድርጉ። በ3 ፕሮግራም ዕለተ ማክሰኞን ከእናንተ ጋር ቆይታ አደረግን። በእንዲህ መልኩ ሰላም ቆዩ።